በስም ብዙ ሰዎች ያቁኛል አጠገቤም ሆነው ስለኔ የሚያወሩ አሉ የማያቁኝ ማለት ነው። በጣም ትልቅ ባለሙያ ግዛቸው ገብሬ ጎሬ ከመቶ በላይ ነው ፊልሞችን የሰራው። እኔ አንድ ሰዓት ያለ ስራ ማባከን አልፈልግም። ለምሳሌ ሚዛን ላይ ስትመዘን ስጋ ነው የሚመዘነው፣ ጭንቅላት አይመዘንም። ወታደር ቤት ነበርክ በጣም በልጅነት እና እኔ አሁን ወታደር ቤት ገብቼ ባልወጣ የአርቱን መከራ አላልፈውም። የሆነ ቦታ ላይ ሞት አፋፍ ላይ ሆኖ አይዞ የሚልብላል አይዞ በርታ ምናምን አስቦ ስለራሱ መሞት እኮ አይጨነቅም። ሳስቦ ወታደር በመሆኔ በጣም ያንን ማለፌ ራሱ ደስ ይለኛል። ለምን አንዳንዴ የሆነ ባለፍኩበት ብለህ የምትመኘው የለም። ሞት መሀል ሄደ ካልሞትክ የምር ቀን የሚባል ነገር ይሰራል። አንዳንዴ እምባዬ ይመጣል ሲፖስቱ ሳይ ማለት ነው። ዝናብ ውስጥ ቁጭ ብሎ ማለት ነው። ኃይለኛ ዝናብ እየዘነበ ጥይትም እንደዛ ነው የሚዘንብብህ ማለት ነው። አሁን እኮ ችግር የሆነው ምንድነው? ያልሰማነውን ያልተፈጠረውን በማውራት ነው። ሰላም ጤና ይስጥልኝ ውድ የደሪማክ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ሁሉ ሰላም? እኔ ሄኖክ መውደድ ነኝ፣ የጨዋታ አዋቂ ፕሮግራም አቅራቢና አዘጋጅ። በነገራችን ላይ ዛሬ ይዤላችሁ የመጣሁት እንግዳ በጣም የምወደው ማከብረው በኢትዮጵያ የፊልም ኢንዱስትሪ ውስጥ የራሱን የሆነ ያላሰለሰ አስተዋጽኦ ያደረገ በጣም ትልቅ ባለሙያ ነው። ግዛቸው ገብሬ ጎሬ። ጊዜ ወይ እንኳን ደህና መጣ። እንኳን ያጠበቀኝ አባት እንዴት ነው? አማን ነው አይደል? ሰላም ነው። በእውነት ጥሪያችንን አክብር እንግዳ የሆነ ስለመጣ ከልብ አመሰግናለሁ። እኔ እንግዲህ ስለጋበዝከኝ በጣም አመሰግናለሁ አባት። እንደው እስቲ ጊዜ ብዙ ሰው ያውቃል፣ በመልክ ግን ብዙም ስም ገናና ነው። ግዛቸው ገብሬ ጎሬ የሚለው ስም በጣም ፌመስ ስም ነው። ብዙም እንደዚህ ሚዲያ ላይ የምትቀርብ ሰው አይደለም። ፊትን ብዙ ሰው ያውቀውም። እስኪ እንደው ራስህን ያው እኔ ብዙ ጊዜ አልወድም ማለት ለመናገር መቅረብ። ያው አሁንም እናንተ እንግዲህ ያለን ቅርበት አብረን ሰርተን ረጅም ጓደኝነት ስለሆነ እንጂ ብዙ እንኳን መቅረብ ታውቃለህ፣ ከስቱዲዮ ሰፈር ራሱ ከቤት ስቱዲዮ እስከ ስቱዲዮ ወደ ቤት ነው እና መብራት ኃይል ነው ሰፈሬ። አልወጣም በቃ ቡና ልጠጣ ከወጣው ተመልሼ ወደ ስቱዲዮ ነው። ብዙ ጊዜ የተወሰነ ቦታ ላይ ነው የምገኘው እንጂ የትም ቦታ ላይ አልገኝም። ምክንያቱም በቃ የራሴ ዓለም ውስጥ ነው እንጂ ሁሌ ስራ ላይ ነው እንደምታውቀው። እንግዲህ ያው በስም ብዙ ሰዎች ያቁኛል አጠገቤም ሆነው ስለኔ የሚያወሩ አሉ የማያቁኝ ማለት ነው። ብዙ ጊዜ ገጥሞኛል። የግዛቸው ገብሬ የሚባለው ግን ምናምን ይላሉ አጠገባቸው ሆኜ ማለት ነው። ከዛ ቀስ ብዬ ምናምን አንዳንዴ ጓደኞቼም ካሉ ይስቃሉ እንጂ ብዙ መታየት እውነት ለመናገር ያው ስራ ይናገር እንጂ አንተ አትናገር ይባላል። ብዙም አይደለም እውነት። ጊዜ አሁንም በድጋሚ እንግዳ የሆነ አክብረኝ ስለመጣ በጣም ደስ ብሎኛል። እስኪ እንደው ስለ ትውልድ አካባቢ እስኪ ያጫውተን ትንሽ። ያው እንግዲህ ስለ ትውልዴ እኔ አሁን 2-3 ሰዓት እንኳን አይበቃኝም ታውቃለህ። ጎሬ ያው ተወልጄ ያደግኩት ኢሉባቡር ጎሬ ነው። በጣም ታሪካዊ ሀገር ነች። ያው የኢትዮጵያ ዋና ከተማ የነበረች ነች በአንድ ወቅት። ጎሬ ጃልሜዳ አውሮፕላን ማረፊያ የሚባል ሰፈር ነው ተወልጄ ያደግኩት። ከዛ ያው ቤተሰብ ወደዚህ መጣ፣ እዚህ ገባን። ያው አያቶቼ ጋር ነው ያደግኩት። ያው ብዙ አንዳንዴ የምታድግበት መንገድ ወሳኝ ነው። ወደ ጽሁፉም ስመጣ አስተዳደጌ ነው ጥሩ የሆነ ያደግኩበት። ከብሔር ከሃይማኖት ከብዙ ነገር የጸዳ ነው፣ ደስ የሚል ነገር ማለት ነው። እና እዚህ ስመጣ ያው እዚህ ነው ትምህርቴንም የጨረስኩት ምናምን። ጎሬን ግን በቃ ህልም ነበረኝ
ጎሬ ላይ ሄጄ እላቸዋለሁ አንድ በቃ ፊልም መስራት አለብኝ፣ መንገድ አዘግቼ ነው ፊልም የምሰራው፣ እንሰራለን ምናምን አልኳቸው ለቴዲ ክፍሌ እና ይስቁብኝ ነበር። ከዛ እግዚአብሔር ይመስገን ጊዜው ደረሰና ገበሬው ፈረንጅን ልንሰራ መጀመሪያ የሄድኩት ግን ለማየት ነው። እንዴት ነው እንግዲህ ከረጅም ዓመት በኋላ ነው ወደዛ የሄድኩት። እስቲ እንዴት ነበር ፊልሙን ከመስራቴ በፊት የሆነ ነገር ማየት አለብኝ ሄድኩኝ። ሲሄድ ግን በቃ ብዙ ነገሮች ተቀያይሯል እና ወጣቱም ከድሮ ኳሱ ምኑም የለም፣ ብዙ ነገሮች ተቀያይሯል። ከዛ ያው እንግዲህ እነ ቴዲን ጠርቻቸው ልንሄድ ነው አልኳቸው። ያው የዓመታት ህልሜ ነበር። ፊልም ሰራን መጣን። የህዝቡን ተቀባይነት አሪፍ ነበር በጣም። ያው አንዳንድ ከአመራሮቹ ጋር የነበረው ግጭት እንዳለ ሆኖ ግን ዋናው እኔ ከአመራር ጋር አይደለም ጉዳይ፣ ህልምን ማሳካት ነው። አገር ትልቅ ታሪክ አላት፣ የዓለም ታሪክ ነው በነገራችን ላይ እዚህ ያለው እና ብዙ ታሪኮቹን ማሳየት ነው ፊልሙ ላይ። ለምሳሌ ታሪክ የምታውቅ ከሆነ አትቃወምም። ታሪክ የማያውቅ ሰው ግን ሊቃወም ይችላል። ህዝቡ ግን ታሪኩን ስለሚያውቅ ታሪክ ተደብቋል ብሎ ስለሚያምን አልተቃወመኝም። ያው ታሪክ የማያውቁ ሰዎች ግን ይቃወማሉ። ምንድነው ይሄ ሰውዬ ምንድነው የሚሰራው ምናምን። እኔ ምን እንደምሰራ ህዝቡ ካላወቀልኝ በቂ ነው። በጣም የህዝቡ ድጋፍ ግን ከባድ ነበር። ብር አዋጥቶ እስከ መስጠት ነው ከየቤቱ ማለት ነው። ምግቡን ተው በቃ ስትወጣ እኔ በጣም የቸገረኝ ነገር ምንድነው ጎሬ ቀረጻ እንወጣለን። እንደምታውቀው ቀረጻ ስትወጣ ሁሉም ነገር ኪራይ ነው። ይዘን ስንሄድ ካሜራም በዛ ሰዓት ኪራይ ነው፣ እቃም ኪራይ ነበር፣ ብዙ ነገሮች። ቀረጻ ልክ ስንወጣ ያስቆሙናል፣ መንገድ እየተዘጋ ማለት ነው። ለምን በቃ ካልበላችሁ አሰሩ፣ ይሄ ልጅ እኛንን ያሳደግነው በቃ መብላት አለባችሁ ምናምን። ምግብ ለመብላት ራሱ ረጅም ሰዓት እንፈጅ ነበር። በቃ አስቆሙን፣ ቀረጻ መሀል መጥቶ ያስቆሙን ካልበላችሁ እና ብዙ በጣም በቃ አንዳንዴ የሚወሩ ነገሮች አሉ፣ የሃይማኖት በብሔር ግጭት ምናምን የሚባሉ። እዛ ግን ሄደው አሁን ከኔ ጋር ሄዱትን ስጠይቃቸው በጣም በቃ ይነግሩዋል። በደንብ ተናግሮ አይጨርሱትም። ሃይማኖት ብሔር የሚባል ነገር የለም፣ ኢትዮጵያዊነትን ነው የምታገኘው። እኔ አሁን እነ ቴዲ ክፍሌ እንግዲህ ሄደው ከኔ የበለጠ ሰው ተግባብቶ ነው የመጡት። አንዳንዴ እረሳቸዋለሁ፣ ሌላ ቦታ ሆኜ እረሳቸዋለሁ። በቃ ከህዝቡ ጋር ነው፣ በቃ ሰፈር ውስጥ ነው ምናምን፣ የሆነ ቦታ ነው በቃ ተጋብዞ ምናምን ተመችቷቸው ብሎ ነው የሚመጡት። እና አገርን ፍቅር እንዳላት በቃ ኢትዮጵያዊነት እንዳለ ካሳየኝ በቂ ነው። እኔ ያው እዛ በመስራቴ ብዙ ነገሮች ገጥመውኛል። ወዳጅ አፈራው፣ እንደዛውም ጠላት አፍርቻለሁ በነበሩት ነገሮች ማለት ነው። ግን ስለ ጠላትነቱ አይደንቀኝም። ግን ህዝቤ ከወደደልኝ ካመሰገኑኝ ምርቃት ራሱ ትልቅ ነገር ነው። ይሄን ሁሉ ክሩ ሰብስበህ ስትሄድ ጎሬን ያው ግዛቸው ገብሬ ጎሬ በነገራችን ላይ በጣም ነው ሀገሩን የሚወደው። አንዳንድ ፌስቡክ ላይ ጓደኛዬ ነውና አንዳንዴ ፖስት የምታደርጋቸውንም ነገር ያለው ኧረ እንደዚህ እንገናኝ የጎሬ ልጆች የታላችሁ ይሄ የማሰባሰብ የለም ከፍ አድርጎ ይሄ የማየት ነገር አለ ልብ ውስጥ። ያን በጣም ነው የምወድልህ ማከብርልህ። ግን ያን ሁሉ ክሩ ሰብስባችሁ ስትሄዱ ጎሬ ላይ እንዴት ነበረ? በጀቱ በአንተ ነው ወይስ አግዘውሃል? እዛ የክልሉ አስተዳደሮች ምናምን? አዎ እኔ ያገዘኝ ፈጣሪ ብቻ ነው። ኦኬ። ግን ጎን ለጎን ደግሞ ህዝቡ እንዳልኩ እዛ በማብላት በማጠጣት ብር እስከ ማዋጣት ድረስ ደርሷል። በቃ ገቢ እንደማላገኝበት ያውቃሉ። አንዳንዴ እኮ የሆነ ነገር ስትሰራ ማወቅ ያስፈልጋል። እዛ ጋር ማን የሆነ ከፍ ያለ ቦታ ላይ ሆኖ ማወቅ አለማወቅ ከሌለ ዋጋ የለውም። ማገናዘብ ከሌለ ታች ያለው ህፃን ልጅ ሊበልጥ ይችላል አስተሳሰብ። እና ህዝቡ ያውቃል ገቢ እንደማላገኝበት። ሙሉ ወጪው በእኔ ነበር የተሸፈነው። ከካሜራ ኪራይ፣ ከመኪና ኪራይ፣ ከሙሉ ትራንስፖርት፣ ምግብ። ጓደኛ ያለ ታምራት ክፍሌ ይባላል፣ ሆቴል አላቸው። ሆቴል ነፃ ነው ያረፍነው። እዛ መኝታ ምናምን አልከፈልኩም። እግዚአብሔር ይመስገን አብሮ አደጌ ነው። በጣም በቃ ሙሉ ክሩ ተዝናንቶ ነው። እነሱ ሆቴል ጉመሮ ሆቴል ነው
የሚባለው ታዋቂ ነው በጣም ድሮ የነበሩ ሰዎች ያውቁታል። እና በጓደኛዬ ሆቴሉ የተሸፈነው በሱ ነው። ሌላው የምግብ ወጪ ምናምን ያው ህዝቡም የምግብ ወጪ የመጠጥ ወጪ አትቸገርም። ምክንያቱም በቃ ህዝቡም አለ። እኔ ይሄን ያክል በቃ በጣም ተቸግሬያለሁ የምልበት ነገር የለም። ወጪ አውጥቼበታለሁ። ታውቃለህ ወጪውና እዚህ ያለው ገቢ ፊልሙ የሚያስገባው ገቢ ይለያያል። እና ግን ደስ የሚል ነገር እኔ የምትከስረው ብር ልትከስር ትችላለህ፣ ግን በቃ ጥሩ ነገር እንደ ታሪክ አስተላልፋል ለልጄ ለልጅ ልጅ በቃ ለቀጣይ ትውልድ ይተላለፋል ይህ ታሪክ ማለት ነው። ጎሬ ምንድነው ሲባል ይኸው ፊልሙ ይታያል። ፊልሙን ስታየው ትደነግጣለህ። በቃ እነ አቡነ ሚካኤልን እነ ኩንዲ ተራራ እነ ሳምቤ ተራራ የሚባሉትን እንደ አድዋ አይነት ተራሮች አሉ እዛ ተጋድሎ የተደረገበት ማለት ነው። እና የአቡነ ጴጥሮስ ቀኝ እጅ የነበሩ አቡነ ሚካኤል አሉ ሐውልት ተሰርቶላቸው እዛ በጣሊያን የተሰዉ ማለት ነው በመትረየስ እንደ አቡነ ጴጥሮስ። እና እነዛን ነገሮች ቀደምትነቷን ጎሬን ደግሞ ቆንስላ እዛ እንደነበረ ሁላ እንግሊዝ ቆንስላ እንደነበረ ሁላ ማንም አያውቅም። የኃይለ ሥላሴ ያረፉበት ሁላ ማንም አያውቅም። እዛ ሄደው ዋና ከተማ አድርገው የገቡበት ነበር ጎሬ። ብዙ ነገሮችን ስላሳወቅኩ እኔ ደስ ይለኛል። ነገ ልጆቻቸው የጓደኞቼ ልጆች የኔ ልጆች ያዩታል። መጥፎ ነገር ብሰራ ግን ለትውልድ ይተላለፋል፣ ጥሩ ነገርም እንደዛው። እና ከወጪው ከጉዳቱ አንጻር ጥቅሙ ታሪካዊነቱ ይበልጣል። በጣም ብዙ ሰዎች ነበሩ በጣም በስልክ እየደወሉ ከውጭም ከሀገር ውስጥ የሚደግፉ። እንደዛው ደግሞ በተወሰነች ከአመራር ስር ሆነው የሚፎክሩም የሚዝቱም ብዙ ቦታ ላይ እንትን የሚሉኝም ነበሩ። ፌስቡክ ላይም በቴክስትም በስልክም ብዙ ዛቻዎች ነበሩ። ማስተዋወቅን አቁም ብሎ ማለት ነው። ያለ አቁም ማለት ለሀገሬ ጎሬን በጣም አሁን አንዳንዴ ቁጭ ብዬ አለቅሳለሁ። እውነት ለምን ይቺ ሀገር እዛ ቀረች? ምን አታ ነው? ምክንያቱም እዛ ያለው ጥበብ ያለው አመራር ቢጠፋ ነው እንጂ ትልቅ ታሪክ ይዘ እንግዲህ እንዴት ማስተዋወቂያ ያቅታል? ለዓለም የሚተዋወቅ ታሪክ ማለት ነው። ሳምቤም የሚባል ተራራ አለ። በቅርቡ ነው እየተከበረ የመጣው። አሉ ወጣቶች ለዚህ እዚህ መድረስ ለሳምቤ እዚህ መድረስ ደግሞ ዋጋ የከፈሉ እነሱ ራሱ ይመሰገናሉ። በስም ዘርዝሬ ባልችልም አሉ። እነዛን ወጣቶች ማበረታታት ማመስገን እያለባቸው ግን ወደ ታች መጫንም አለ። እኔ ፊልም ስሰራ አዲስ አበባ እኮ ሆኜ ታውቃለህ፣ በ3 ቀን በ4 ቀን በ5 ቀን ፊልም ጨርሰ ታገኛለህ ብር። እዛ ጋር የሄድኩት ብር ፍለጋ አይደለም። ብር ፍለጋ ተደርጎ ታስቦ ነበር በአመራሮቹ ማለት ነው። እንግዲህ ከዚህ ከምስኪን ሕዝብ ብር ለቀማን የመጣው ምናምን ተባለ። እኔ ደግሞ ቦታ አልሰጠሁትም። ያም አላገደኝም። እስከዛሬ ድረስ ወደፊትም እቀጥላለሁ። በቅርብም እንግዲህ እግዚአብሔር ካለ የተለያዩ ስፖንሰሮች ከተገኙ በጣም ትልቅ ፊልም አለ ቀድሞ የተጻፈው ጎሬ ኖራ የሚል በጣም ታሪካዊ ፊልም ነው። ቅርሶቿን የሚያሳይ አለ። አላማ ሲኖር አትቆምም። ለምሳሌ ቁጭ ካልክ የትም አትደርስም እኮ። በእርምጃ ከተራመድክ ግን ትደርሳለህ። ተንፏቆ እኮ ሰው ይደርሳል ተስቦ ምናምን መሬት ላይ። ከቆመ ግን ቁጭ ካለ ግን አይደርስም። እንደዛ ነው የኔ ሀሳብ። ቁጭ ማለት ነው። ደስ ይላል። ጊዜ ትንሽ ስለ ጎሬ ይሄንን ካልን እንዴት ወደዚህ ሙያ ገባ ጊዜ? አዎ እንግዲህ እኔ አሁን ከትምህርት ቤት ጀምሮ እንግዲህ ጎሬ እያለሁ አሁን ጓደኞቼ ውጭ ሀገርም ጎሬም ያሉት ያውቃሉ። አንዳንዱ ያው እንዴት ከየት መጣ ድሮ የለበትም ምናምን የሚሉሉ አለ። እና የኔ እኩዮች ከኔ ጋር የነበሩት ያው አሁን ያሉ የኔ ኢንተርቪው ትምህርት ቤት አብረን ድራማ ስንሰራ እኔ ጽፋለሁ እነሱ ይሰራሉ። ማለት አቡነ ሚካኤል ላይ ግጥምም መድረክ ላይ ወጥቼ አነባለሁ። የተማርኩበት ትምህርት ቤት ታሪካዊ ነው።
በአቡነ ሚካኤል ስም ነው። አቡነ ሚካኤል አንደኛ ደረጃ ነበር የተማርኩት ጎሬ። ከዛ በኋላ ነው እዚህ የመጣሁት። እዛ አስተማሪዎችም ያውቃሉ ማለት ያው በእነሱ ስምም በቅርቡ ስማቸውን የሚጠቅስ ፊልምም ሰርቻለሁ ለእነሱ ማስታወሻ ማለት ነው። እያንዳንዳቸውን ስም እና ከትምህርት ቤት ከልጅነት ጀምሮ ነው ጸረ ኤድስ ክበብ ስንሰራ የሆነ ጊዜ ምን ተፈጠረ፣ ዝም ብዬ ጽፋለሁ። ጸረ ኤድስ ጻፉና ድራማ ስሩ ተባለ። ከዛ ዝም ብዬ ስጽፍ ደፍተሩን ወደኋላ እያለቀ መጣ። ማቆም አቅቶኝ ማለት ነው። እና ይሄ ደፍተር እያለቀ ነው ምናምን። ከዛ ቤት አዩት HIV የመህጎች ምናምን ይላል። እንዴ ይሄ ልጅማ ምንድነው HIV ይዞታል እንዴ ተባለና መጨረሻ ላይ ይዞኝ ሄዱ ትምህርት ቤት። ከዛ አስተማሪ አየ፣ አይ ስለ ኤድስ ሊያቀርቡ ነው ድራማ፣ እሱን ጽፎ ነው። በጣም ብዙ ነው የጻፍኩትን ጻፍ ያልተባልኩትን ነው ማለት። ከዛ ድራማ ሊሰሩ እና ድራማ በዚህ በአማርኛ እና በሂሳብ ደፍተር ነው የሚጽፈው፣ በሌላ ስጡት የሚጽፍ። ከዛ ሉክ ተገዛልኝ ለብቻ። ከዛ በሱ መጻፍ ጀመርኩኝ ድራማ። ከዛ ትምህርት ቤት ስንሰራ በቃ ቤትም ፋዘርም አያቶቼም አዩ እና በቃ ገረማችሁ ማለት ያው ወጥተህ መድረክ ላይ ስትሰራ እንትን ነው ህዝቡ ዛኔ በቃ ድራማም የሆነ ነገር ፊልምም እንትን ነው ይወደዳል፣ እንደ ብርቅም ነው የሚታየው። እና አሁን እንግዲህ የኢንተርቪው ያዩታል ጓደኞቼ ሀገር ውስጥም ውጭም ያሉት እነሱ ያውቃሉ ከትምህርት ቤት እንደጀመርን ማለት ነው። እና ከትምህርት ቤት ነው የተጀመረው። ከዛ በኋላ ያው ወደዚህ ስመጣ ወደ ተለያዩ ስራዎች ትገባለህ ምናምን ሳይመቻች ይቀራል። ግን ያ ነገር ውስጥ ይኖራል፣ አይጠፋም። ሙሉ ለሙሉ ልክ ወደዚህ ወደ ጽሁፉ ስራ የገባኸው ዲፕ የገባኸው በዛውም ሁለት ጥያቄ ነው የሚሆነው። ወታደር ቤት ነበርክ በጣም በልጅነት እና ወደዛ ከሄድክ በኋላ ነው ወይስ ከዛ ከመጣ በኋላ ነው ሙሉ ለሙሉ ጽሁፍ ውስጥ? እዛ ወታደር ቤት እኮ ሄድኩት ውጪ ሆኜ ነው እኮ። በጣም ፎቶውን አይቼዋለሁ እና አሳይተኛል። እና በነገር ላይ ፊት አይቀየርም ጊዜ። ቤቢ ፌስ ታሪኬ ነው የሚቀረጸው፣ ታሪኬ ይቀየራል እና ፊቴ ብዙም ማለት የልጅነት ምናምን እያለፈ ሲመጣ ነው እንጂ እኔ ብዙም ለምን አሁን ለምሳሌ ወደ እርጅና ምናምን ወደ እንትን ትሄዳለህ፣ ወደ ግዙፍነት ማለት ነው። እኔ እንደዚህ አይደለሁም። ለምን እንደሆነ በቃ ብዙ ነገሮችን ማለት ቀለል አድርጌ ስለማልፍ ይሆናል ብዙ አልጨነቅም ለምንም። እና ከዛ ከትምህርት ቤት አቋርጬ ነው ውትድርና እንደ ቀልድ ነው በነገራችን ላይ ከጓደኞቼ ጋር እንመዝገብ ምናምን ተባለ። ከዛ ተመዘገብን ሁላችንም ማለት። ከዛ እነሱ የሆነ ነገር ምናምን ወንድሞቻቸው ሄደዋል ቀድሞ። ከዛ የሆነ ነገር ፈሩ ምናምን ጓደኞቼ ግማሾቹ ቀሩ። ከዛ አያቴ ተነገራት፣ ግዛችሁ እኮ ሽራሮ ሄደ ተባለ። እንዴ ጭራሮ ለቀማ ምን የት ሊለቅም ሄደ ምናምን ትላለች። አላወቀችም። አይደለም ባድሜ ሄደ። ባድሜ? ከዛ ሄደ አስተዳደር ምናምን ስትጠይቅ ሄዷል። ከዛ አያቴም ወታደር ነበር። ይህ ችግር የለውም ምን ጎበዝ ይሆናል እንጂ ጣጣ የለውም። እና በፊትም ያደግኩት እኔ በወታደራዊ እንትን ነው። ይሄ እንትን የለም በቃ ቅብጠት የለም። በቃ እንትን የሆነ ነገር መስራት ካለብህ ጠዋት መነሳት ካለብህ ይዞኝ ይሄዳል። በእግሬ ነው የምሄደው ምናምን። ወደ ገጠር አካባቢ ቡና አለን፣ እዛ ይዞኝ ይሄዳል። እንጨቱን ተሸክሜ ነው ከዛ መጣው። እና በቃ በወታደራዊ ህግ ነው ያሳደገኝ ማለት ይቻላል። ከዛ ወታደር ቤትም ስገባ የተወሰነ ሩቡን ስለ ወታደር አውቅ ነበር ልጆኝ። እና ወታደር ቤት ስገባ ብዙዎች በቃ ደነገጡ ማለት ሲያዩን ጩጬ ነኝ ካለው ማሰልጠኛ ስንገባ በቃ እኔ ወታደር እሆናለሁ፣ እቀጥላለሁ፣ ሬንጀር ለብሳለሁ፣ መሳሪያ ይዛለሁ፣ ተኩሳለሁ። ደረጃ በደረጃ ነው። አንዱ ምን ይለኛል ማሰልጠኛ ገባው ውርሶ ፓራ ኮማንዶ ነበር እና ውርሶ ፓራ ኮማንዶ የሚል በትልቁ ተጽፏል። ልክ ጸጉርን ተላይተ ልብስን አውልቀ ራቁትን ነው ልብስ እንትን ውስጥ የፈላዋ ውስጥ ይገባል። ከዛ ገባ ልብሳችን እርጥቡን ተሸክመን
ስኒ ኡርሶ ፓራ ኮማንዶ የሚል አየሁ። አይ በቃ አሁን ወታደር ሆኛለሁ ማለት ነው። እሱን ካለፍኩ በኋላ ማለት ነው። ከዛ ምን ይሉኛል፣ ውይ አንተ ግንባር አትገባም፣ የሆነ ቦታ ላይ ትቀራለህ እንጂ አንተንማ ግንባር አያስገቡም። እንዴት ብሎ ውጊያ ያስገቡሃል? እሺ ምናምን እላቸዋለሁ። ከዛ ስልጠናው አልቆ ምናምን ምድብ ተሰጠን እና የት እንደሆነ ምድብ ምናምን አይታወቅም። ከዛ ሄድን። ቀጥታን የደረሰን 31ኛ ክፍለ ጦር ነበር። የት ነች? ባድመ ገማሉ አካባቢ ነበረች። የደረሰን የገባው ቀን ግን ውጊያ ነበር። ራሱ ውጊያ ላይ ነው የገባሁት ነው እንጂ አናቱ ላይ ማለት ነው። ሻለቃ 5 ሞርተር ነበር የገባሁት። ውጊያ ነበር ሌሊቱ። በቃ ገባው። ከዛ ቀጠለ። ይሄ ስታፍ ትገባለህ ውጊያ አትገባም ምናምን የሚባለው አበቃ። ሞርተር ተመደብኩኝ። ጠዋት ስነሳ በቃ ጠዋት ምናምን አሁንም ይቀጥላል። ከዛ ወገብ ውጊያ ነው የገባ ነው። ከዛ 91 መጨረሻ ነበር። 92 ላይ ትንሽ እረፍት ተደርጎ 92 ላይ ደግሞ ከባድ ውጊያ ነበር። ሰኔ 3 በጣም ከባድ። ስንት ዓመት ነበር ግን ጊዜ? እኔ አሁን አላስታውስም ነገር ማለት በቃ በዛን ሰዓት መግባቴን ከ6ኛ ክፍል 5ኛ ክፍል ሊሆን ብቻ አስታውሳለሁ። ፎቶ ላይ እንዳየሁት በጣም ልጅ ነው። እሱንም አድጌያለሁ እኮ አሁን ታየው ሬንጀር አድርጌ ምናምን አድጌያለሁ። እሱ 92 እኮ ነው እሱ። እንደው የማሰልጠኛውን ብታየው በጣም ያስደነግጣል። እንደዚህ ብዬ ምናምን ማለት እና እሱን አድጌ 92 ውጊያ ሰኔ 3 አልፎ ነው የተነሳሁት። እሱ እንዲያውም ሰኔ 3 አልፎ ከሰኔ 3 በኋላ ምሽግ መከላከል ላይ ሆነን ነው። እና ብዙ ሰው ወታደር ቤት ገባ ሲባል ከምን ጋር ያገናኘዋል? እድሜ ከ18 ዓመት በላይ የሚከራከረኝ ሰው አለ። አንዳንዴ ፎቶ አሳይቼ አሳምናለሁ እንጂ እንዴት 18 በጣም ነው ዛማ አልደረስክም ያስታውቃል። እንዴ በጣም ሄዷል ይልሃል። ወታደር ቤት ነበረ ሲባል እኔ አላወራም ብዙ ጊዜ እንደዚህ ወታደር ቤት ነበረ እኮ ሲባል እንዴ እድሜ ሄዷል በቃ። እንዴ በተለይ የኢትዮ ኤርትራ ጦርነት ላይ ነው አይደለ? እዛ ላይ አሁን ማን ያምናል? እና እንትን ይልሃል በቃ ከ18 ዓመት አልፎት 91 ላይ 18 ዓመት ሆኖ አልፎኝ የሄድኩ ነው የሚመስለው ሰው። ግን ያው አንዳንዴ አብሮም የነበሩ ልጆች አሉ፣ አብሮኝ የተዋጉ ልጆች። እኔ ግዛቸው ማንጁስም ይባላል። ማንጁስ ማለት ያው አመራሮቹ የሚጠሩ ግዛቸው ማንጁስ ከሌ ማንጁስ ይባላል። ሰምተህ ከሆነ ሲወዱ ምናምን ትንሽ እንደዛ ነው። የኔ አሁን ጓደኞቼ እዚህ ያለ የአዋሬ ልጅ ነውና ልክ ስንገናኝ እንደዛ ነው የሚጠራኝ። ያን ጊዜ ያውቀዋል እሱ። ከዛ ሻለቃ ትንሹ እኔ በቃ ከብርጌድ ትንሹ እኔ ነኝ ማለት በእድሜ። አዎ 2-3 ልጆች አሉ፣ እኔ ነኝ ትንሹ። እና እድሜ ደርሶ ምናምን በጣም እንደ እድሜ የማይሄዷል ይላል ወታደር። እሱ እኮ ቤቱ ቁጭ ብሎ እድሜውን ጨርሷል። ግን እንትን ይልሃል በቃ ከእድሜ ጋር ነው የሚያያይዙት። አይደለም ኧረ 18 ዓመት ሰዓት ሞላማ አትሄድም፣ የለም ውሸት ነው ይላል። ግን ማየት እና ማመን ጥሩ ነው። ከቡረቃ ውስጥ ልጅነት ከሩጫ ውስጥ ከጨዋታ ውስጥ ተነጥለ ነው ወደዛ ወደ ቅልጥ ያለው ጦርነት ውስጥ የገባውና ስሜቱ ግን ምን ነበረ? እንዴት ተላመድከው ጊዜ? አዎ አሁን አንዳንዴ ምን አለ መሰለህ እንትን ነው አንዳንድ ነገሮችን ቆም ብለህ የምታስብበት ሰዓት አይደለም። ያው ወጣትነት አለ። በቃ ወታደር ቤት ያው ስናይ ሬንጀር ለብሶ ምናምን ብዙ ነገሮችን ታያለህ፣ ደስ የሚሉ እንደዛ ይመስላል። እና ከገባ በኋላ ግን የምታየው ፈተናና ስቃይ ከባድ። እኔ አሁን ወታደር ቤት ገብቼ ባልወጣ የአርቱን መከራ አላልፈውም። አንዳንዴ እንትን ይላሉ ሳወራቸው ማያምኑኝ አሉ። ሽንትን ትሸናና እንትን ትጨምርበታለህ። ምንድነው የሚባለው? ዱቄቱ የሚበጠበጠው እንደ ስታር ነገር ስታር ሆፕ ትጨምርበታለህ በሽንት ማለት ነው። እሱን በጥብጠህ ትጠጣለህ። እድለኛ ከሆንክ ደግሞ ጎርፍ ታገኛለህ። ጎርፍ አገኘ ማለት
ጎልድ ውሃ አገኘ ማለት ነው። በእኛ ሲቆጠር የታሸገ ውሃ ማለት ነው። ጎርፍ አገኘ ማለት ነው። እና የሆነ በጣም የማረሳው ገጠመኝ አህዮች አሉ መሳሪያ ጭነው የሚሄዱ እየሄድን አህዮቹ በስር ነው የሚሄዱት በሸጥ ውስጥ ማለት ነው። እና እኛ ከላይ ነው የምንሄደው እና እኔና ጓደኛ የሆነ ድምፅ ሰማን። አህዮቹ ውሃ ውስጥ እየሄዱ ነው። የውሃ ድምፅ ይሰማል። ከዛ ከተራራው ላይ ተገልብጠን ነው የወረድነው። እየተገለባበጥ ነው ወደ ታች መሮጥ አቅቶ ስንሄድ ውሃ ነው ጎርፍ ውስጥ እንትን ሸጥ ውስጥ የተኛ ውሃ። በቃ በሶ መጠጣት ብለው የጦር ሜዳ ውሎች ብዙ ጊዜ ያለ ሰው ወይ ካለ ሊጻፍ ይችላል ስለ አንድ ጀግና፣ ስለ አንድ ሂሮ። እኛ አሁን ብዙ ጀግና ማፍራት አናውቅበትም። ይሄ በማስታወሻ የመከተብ ከዛን ያናውጥቶ ለህዝብ የመንገር ምናምን ነገር የለም። እና ገዜ ምናልባት አንተ እዛ በነበርክበት ታይም ውስጥ በጣም ያስገረመ ሰው አለ? በወታደር ቤት ውስጥ ሆነ በጦርነት ውስጥ በጣም የሚገርም መስዋዕትነት የከፈለ ሊሆን ይችላል። ይሄ የጀግና ስራ ወይ ደግሞ ወታደር ቤት ጀግና የሚባለው ወታደር ምን አይነት ነው? ሁሉም ወታደር አለ ኦብቪየስሊ፣ ግን አንዳንድ ደግሞ ሚራክል የሆነ ተአምር የሚሰሩ ሰዎች አሉ። እንደዚህ አይነት ሲያጋጠመ ታሪክ አለ? አዎ እንትን ነው አሉ። አሁን ለምሳሌ የሆነ እንትን ተመተው ራሱ ለምሳሌ እግሩ እጁ ምናምን ወይ የሆነ ቦታ ሊመታ ይችላል። እንደዛ ሆነው ለምሳሌ አንዳንዱ ያው ትንሽ ደከም ያለው የሆነ ቦታ ተመታ ወደ ኋላ መውጣት ነው። ተመተው ራሱ እግሩን ተመቶ እኮ እግሩን ተቆርጦ እኮ እዛ ሆኖ ይዋጋል። አስቡ። ስለ እግሩ ግን አይጨነቅም። ስለ ሀገሩ ነው የሚጨነቀው። እዛ ጋር ሆኖ ስለ ጓደኞቹ፣ ያ ጠላት ከመጣ ጓደኞቹንም ያጠፋል። ከዛ እሱ ግን እዛ ሆኖ እየተዋጋ መጨረሻ ላይ ሲመጣ ራሱን ሊያጠፋ ይችላል። እንደዚህ ጀግናዎች አሉ ውትድርና ቤት ላይ። ወታደር ውስጥ እኔ እውነት ለመናገር እንደ ወታደር አይነት ለሀገሩ ዋጋ የሚከፍል የለም። ብዙ አሁን ባወራል እያንዳንዱ ብዙ ታሪክ አላቸው። ሌላም እንደዚሁ በቃ የሆነ ቦታ ላይ ሞት አፋፍ ላይ ሆኖ አይዞ የሚልውላል። አይዞ በርታ ምናምን አስቡ። ስለ ራሱ መሞት እኮ አይጨነቅም፣ ግን ስለ አንተ ይጨነቃል። ስለ ሀገሩ ጠላት ወደኋላ ወደፊት ከመጣ ያ ተለቆ የነበረው ቦታ ይያዛል። ስለዛ ያሳስበዋል። ስለ መሪ ከሆነ ደግሞ ስለሚመራው ቲም ስለሚመራው ኃይል ያሳስበዋል አንዳንዱ። እና ብዙ አይነት ጀግናዎች አሉ ወታደር ውስጥ። በቃ አንዳንዱ እኔ ልቅደም ብሎ የሚገባል። እሱ ላይ ተረማምደ ደግሞ ትገባል። እና እንደ ወታደር አይነት አንዳንዴ ሳስበው ወታደር በመሆኔ በጣም ያንም ማለፌ ራሱ ደስ ይለኛል። ለምን አንዳንዴ የሆነ ባለፍኩበት ብለህ የምትመኘው የለም። አንዳንዴ ከደሞዙ አንጻርም ሲታይ እናውቃለን ዝቅ እንዳለ ማለት ነው። ቢያንስ ክብር ደግሞ ቢሰጠው አንዳንዴ ጥሩ ይመስለኛል። ብናከብር ብንከባበር እንደ ሀገር ትልቁ ፈተና ወታደር ጋር እንዳለ ነው የማውቀው። እውነት ነው። ትልቁ ኃላፊነትም እንዴ በጣም አንዳንዴ እምባዬ ይመጣል ሲፖስቱ ሳይ ማለት ነው። ዝናብ ውስጥ ቁጭ ብሎ ማለት ነው። ኃይለኛ ዝናብ እየዘነበ ጥይትም እንደዛ ነው የሚዘንብብህ ማለት ነው። እንደዚህ የሆነ ቦታ ከለላ አድርገህ በዚህም ያልፋል ጥይት። ያን እያለፈ እየጠበቀ ከመሳደብ እንግዲህ እንጃ አንዳንዴ ብናስተውል ይሻላል እላለሁ። ይሄ ልክ ነው። ምክንያቱም ትክክለኛ ነጥብ ነው ያነሳው፣ ተገቢ ነው። የሀገር ባለውለታ ናቸው፣ የሀገር ምልክት ናቸው ወታደሮች። ደማቸውን አፍሰው አጥንታቸውን ከስክሰው ነው ማለት እኛ ያው እንደዚህ እንደ ልባችን ተረጋግተን እንድንቀመጥ የሆነው አገር ቢያንስ አካባቢያችን ሰላም ስለሆነ ነው። እና ለወታደር ክብር ይገባል። ሌላው እዚህ ላይ መጨረሻ ጥያቄ የምጠይቀው ቻንስ አለ። አሁን ለምሳሌ የቀን ጉዳይ አለ። የሰው ልጅ ስትሞትም ቀን ሲደርስ ነው ይባላል። አሁን እንግዲህ ሞት መሀል ሄደ ካልሞትክ የምር ይሄ ቀን የሚባል ነገር ይሰራል ማለት ነው። ጊዜ አሁን ለምሳሌ አንድ ባለስልጣን ሲያወሩ ሰምቻለሁ እና እኔ ለወገቤን ልፈትሽ ዞር ስል
አጠገቤ ያሉት አብረውኝ የነበሩ እንትኖች ተመተው ወደቁ፣ ተገደሉ፣ ሞተዋል። ኦልሬዲ መሳሪያ አርፎባቸው ማለት ነውና እንደዚህ አይነት ገጠመኝ አለ። አንድ ማስታውሰው እንዲያውም በጣም ከባድ ውጊያ ነበረ። ሞርተር ነው እኔ የምተኩሰው 82 ሚሊ ሜትር ማለት ነው። እና እንትን አለ ያው ምግብ ተራ በተራ ነው የምንሰራው። ሚስ ቤት አለ። ሚስ ቤቱ ከምሽጉ ትንሽ 1-5 ሜትር ምናምን ቢያንስ 10 ሜትር ቢሆን ነው እና በሳር ነው የተሰራው። እና ምግብ ቤት ሚስ ቤት ገብቼ ወጣው ማለት ምግብ የሚሰራ የሚበላበት ሚስ ቤት አለች፣ ዳስ ነገር ማለት ነው። እዛ መግባቴን ያውቃሉ ጓደኞቼ። ምሽጉ ከፊት ለፊት ነው አለ። እኛ ግማሹም እየተኮሰ ነው፣ ለጊዜው ቆሟል። ከዛ ገብቼ መግባቴን ያውቃሉ። ከዛ ልክ ሲነዳዩት ሞርተር አርፎበት ማለት ነው እንዳለ ቤቱ ነደደ። ከዛ በቃ ሁሉም ደንግጦ ቆሙ። እዛ ውስጥ እንዳለው ነው የሚያውቁት። የፈነዳው ግን እኔ ወጥቼ ወደ ምሽጉ ገብቼ ማለት ነው ገባው። እንደዚህ ገብተ ዞሬ ሳይ እየተቃጠለ ነው። ወይኔ ግዛቸው ማንጁስ አለ አለቃዬ ማለት ነው። አቤት አልኩት። አለ በቃ እና እኔም አየሁት ራሴን እዛ ውስጥ ማለት ነው። ከዛ በቃ ሁሉም እንትን አሉ ማለት አጋጣሚው ገረማቸው። ከዛ በቃ እኔም ማለት በቃ ፈጣሪን አመሰገንኩት። በቃ ደቂቃ ልዩነት ነው። እንደዛው ደግሞ ሰኔ 3 ላይ ወደ ምሽግ እየገባ ነው። በጣም ተኩስ ነበር። ሙሴ ይባላል ከኔ ኋላ የነበረው፣ ከኔ ፊት ነው የነበረው። እና ያው ልጅ ስትሆን በጣም ትሮጣለህ። እሱ ትንሽ ተለቅ ይላል፣ ትልቅ ሰው ነገር ነው። እና እየሮጠ ነው እሱ ከፊት። ከዛ እኔ ከኋላ ነኝ። እኔ ስቀድመው ለኔ ነው ስናይፐሩ። እኔ ትንሽ ስቀድመው እሱን ነው ያገኘው። ዞር ብዬ ሳይ ወድቋል። በቃ ሄድኩኝ እኔ። በቃ የተወሰነ አስበው በቃ ትደነግጣለህ ቆይተህ ስታስብ። ከዛ ይደጋግማል፣ ከፊትም ከኋላም ይወድቅብሃል ከባድ መሳሪያ ነው። ግን እግዚአብሔር እንግዲህ ለዚህ ሊያደርስ ነው መሰለኝ። ገባን እና ከዛ ወደ 3 ኪሎ ሜትር ሮጠ ነው የምትመጣው። እዛ እስከምንመጣ ድረስ ብዙ ሰዎችን አተናል። ግን በቃ ብዙ አጋጣሚዎች እንደዚሁ ደግሞ አርፎም ደግሞ የሳተኝ አለ። እንደዚህ አጠገብ ቁጭ ብሎ በቃ የሆነ ጊዜ ላይ ታንክ ነው የሆነ ከባድ መሳሪያ ነው ብቻ አረፈና አፈሩን የተረጨብኝ እና አፈሩ ሲረጭ ያቃጥላል። ከዛ ጀርባዬ ነው የተረጨው። በቃ የተመታው መሰላቸው። ከዛ በጣም አቃጠለኝ። ከዛ ልብሴን አውልቆ ሲያው ቃጠለው እንጂ በቃ መለብለብ እንጂ ምት የለም። አፈሩን ብድግ ሲያደርገው መሳሪያው አልፏል፣ ፍንጣሪው ማለት ነው። ግን አፈሩ ነው ያገኘኝ። እና ብዙ አጋጣሚዎች አሉ። ያው ትላልቆቹን ነው የነገርኩ። እና ያው ፈጣሪ ጠብቆ እዚህ ያደርሳል። እንግዲህ ግን ያንን ጊዜ ደግሞ አንዳንዴ ሰኔ 3ን እኔ አከብራለሁ። አክብሬ በቃ ቅርብ ጊዜ እንዲያውም ሻማ ለኩስ ነበር። ከባድ ጊዜ ነበር በጣም የሚገርም ነው። በጣም የሚገርም ነው። እንኳን አተረፈ። ይኸው ከዛም እንግዲህ ወጥተህ ጊዜ እኛንም ይኸው በጥበብ በምትሰራቸው ስራዎች ብዙ ወዳጅ አፍርተሃል። በጣም ብዙ ትላልቅ ስራዎችን ሰርተሃል። 100 በላይ ነው ፊልሞችን የሰራው። አዎ እንግዲህ የሲኒማዎቹ 7 ዩቲዩብ ናቸው። በቅርቡ ደግሞ የሚወጡ 2 ስራዎች አሉ፣ 3 ስራዎች እንግዲህ ብዙ ናቸው። እስቲ ከሲኒማዎቹ ከ7 ውስጥ እስኪ ጠቀስ አድርግልን። የመጀመሪያ ስራዬ እንግዲህ በስሜ ያልወጡ አሉ። እነሱ አይቀጠቀሱም። የት ኖራለህ፣ ለኔ ካለሽ፣ ባየሽልኝ፣ ከዛ በኋላ ደግሞ ለትንሽ አለ፣ ከዛ ወዳጅ አለ አሉ። እንግዲህ አሁን ደግሞ በቅርቡ
ለእይታ የሚቀርቡ አንድ 3 ስራዎች አሉ። ያልጠቀስኳቸውም ይኖራሉ እንግዲህ ያው ስለምረሳ። የሰዎችን ትኩረት ወደ ጊዜ ያመጣል ስራ የትኛው ስራ ነው? አዎ እንግዲህ አሁን ብዙ አሁን ዛኔ የሲኒማ ጊዜ ብዙ ስራዎችን ማን የሰራው ይሄ ማን የጻፈው እንዲያስብል ያደረገው የትኖራ ነው። የትኖራ እየተቀረጸ ፕሮዲሰሩን ይጠይቁት ነበር፣ ማን ነው የጻፈልኝ እሱ። ከዛ ብዙ ሰዎች ወደ እኔ መምጣት ጀምሩ። እኔም የሲኒማ ብዙ ሰራው። በስሜ ያልወጡም አሉ ትላልቅ ፊልሞች። ትላልቅ የምትላቸው ፊልሞች አሁን ስማቸው የማይጠቀሱ ራሱ አንተ ታውቃቸዋለህ ስላወራን ብዙ ስራዎች የኔ እንደሆኑ እኔ የማውቃቸው የጥበብ ሰዎች ደግሞ እዛ አካባቢ ያሉት ደግሞ የሚያውቁት ህዝቡ ግን የማያውቀው ብዙ ሰዎች የተጠሩበት ብዙ ትላልቅ ደራሲ ዳይሬክተር የተባሉበት ስራ አለ። ባንተ ስም ያው ተሽጦ ከነስሙ ነው ስለወሰዱት ከነስሙ ስለወሰዱት የተሰረኩትም አለ። ግን የሰረቀኝን ሰው አመስግኘዋለሁ። ለምን? እኔ በጣም አመሰግነዋለሁ የሰረቀኝን ሰው። ለምን መሰለህ? አንድ ትልቅ ስራ ዓለም ሲኒማ በብዙ ሰልፍ በህዝብ ጥያቄ የታየ ስራ ነው እና በቃ እሱ ስራ ያ ሰው ወሰደው ሊሸጥለት ነበር። ከዛ አጋጣሚ እኔ የሆነ በቃ ከአርቱ ወጣሁ ማለት ራኩኝና ሌላ ቦታ ሄድኩኝ ከአዲስ አበባ ውጭ ማለት ለሆነ ስራ። ከዛ ያ ስራ ወጥቶ አንድ ከውጭ የመጣ ሰው አገኘኝና በቃ ምሳ ጋብዞኝ ምናምን ፊልም ልጋብዝ አለኝ። እሺ። ከዛ ያንን ፊልም ገብተን ልክ ሲጀምር ከመቀመጫ የተነሳው ቀጥሎ የሚመጣው ትዕይንት እኔ ጻፍኩት ነው። ቀጥሎ የሚመጣው ርዕሱ ተቀይሯል አስቡ። ከዛ ሙሉ ለሙሉ ፊልሙ የኔ ነው። ከዛ በቃ እንባዬ መጣ። ከዛ ቆይቶ ግን ያን ሰው ጠይቀ ነው የሰፈር ልጆች ምናምን ተሰብስበን ሄደን ጠየቅ ነው። ስንጠይቀው አመነ። በቃ ተው ለምን ትተዋለህ ተባልኩኝ። እኔ ደስ ብሎኛል። ለምን ይሄ አቅሜን የለካውበት ነው። በሰልፍ ሲታይ ስለ ሰዎች ወደውት ዓለም ሲኒማ በሰው ጥያቄ በህዝብ ጥያቄ ተደግሟል። ያ ስራ ቅዳሜና እሑድ ካልታየ ተብሎ በጣም ተወርቶለት ማለት ነው ያ ስራ። ከዛ በጣም በቃ ደስ ነው ያለኝ። ያንን ሌባ አመሰገንኩት። ለምን ራሴን ለክቼበታለሁ። እችላለሁ እንዴ እንዴ በጣም ለካ ጎበዝ ነኝ። ልክ ነው። እና በጣም በቃ ደስ ብሎኝ ራሴን ያየሁበት ሌባ ባይመሰገንም ያመሰገንኩበት የአርት ወዳጆቼ ያውቁታል ያን ሰው። ከዛ ያን ስራ በዛ ስራ ታውቆ ከዛ በኋላ የሰራቸው ስራዎች ምንም የሉም ረቤላቸው። በቃ የሚገርም ነው። እና ብዙ ሰዎች ይነግሩኛል ይህ ስራ እኮ አንዱ የሚገርም ነገር እንደኔው ሲኒማ ቤት ገብቶ አየ ያን ስራ አንብቦታል። እንትን አንድ ፕሮዲስ አድርጓል ሰውየው እና ያንን ስራ ገብቶ አየና ደነገጠ። ስሜ የለም ከኔ ጋር ተነጋግረን ዋጋ ጨርሰን እሱ አጋጣሚ ሌላ ስራ አገኘና በዛው ጀመረ ሼር ማለት ነው። ከዛ ያንን ስራ አይቷል እኔ ጋር የኔ እንደሆነ ደወለልኝ። ለምን አትከስም? ኧረ እኔ ደስ ብሎኛል አልከስም። እንዴት? ኧረ ደስ ብሎኛል። አንተ ታውቃለህ፣ ዙሪያ ያለ ሰው ያውቃል። እኔ ራሴን አወቅኩበት። በቃ እንኳንም ወጣ። ስለዚህ እኔ ራሴን የለካውበት ስለሆነ ምንም አይመስለኝም፣ ደስ ብሎኛል አልኩት። እኔ ምስክር ሆናለሁ ክሰስ አለኝ። አልከስም፣ ስንቱን ከስሼ ልቻለሁ። ምክንያቱም አርት ውስጥ ደግሞ ክስ ውዝግብ አያስፈልግም። እኔ ጥበብ ሰው ነኝ እንጂ ልሟገት አይደለም የቆምኩት። እኔ አንድ ሰዓት ያለ ስራ ማባከን አልፈልግም። እድሜን እኮ አልጨረስኩትም ገና ረጅም። ከዛ በኋላም ገና ብዙ ሰራለሁ አልኩ። ከዛ በኋላም ነው እነ ወዳጅ ብዙ ስራዎች የተሰሩት ማለት ነው። እና ያ ለኔ ትልቅ ነገር ሆኖ አይደለም፣ ግን ራስን ከለካ በቃ ዋናው በራስ መተማመን ነው። ልክ ነው።
በራሴ ከተማመንኩ ብዙ ነገሮችን እሰራለሁ ብዬ አመንኩኝ። ደስታዬ ደስታ አልነበረ። ሰው ይከፋዋል። እኔ በጣም ነው ደስ ያለኝ። እንዲህ እኔ በጣም በቃ በራሴ ኮራው። እውነት እንዲህ ሰው እንደዚህ ወዱት የሆነ በቃ ሰዎች ጋር ሂጄ ስለዛ ስራ ሁላ እጠይቃቸዋለሁ። በጣም አሪፍ ነው። ከዛ ያንተን ስራ አየሁት ብሎ ያነበቡትም ይነግሩኛል። እና ራስን ለክተ ለምሳሌ ሚዛን ላይ ስትመዘን ስጋ ነው የሚመዘነው፣ ጭንቅላት አይመዘንም። እኛ የተቸገርነው ጭንቅላት አንዳንዴ አለባበስም ይመዘናል። ግን ጭንቅላት ቢመዘን ባይ ነኝ። ይሄ ነው የማይቻል። ጭንቅላት የሚመዘን ይደርሰን ነበር። አንዳንዴ በጣም የሆነ ጊዜ ያየሁት የሆነ ኮሜንት ላይ ቴዲ አፍሮን ሲሳደብ አየሁት። አንዱ በጣም በቃ ማይነገር ስድብ ነው የሚሰድበው ከትምህርት ጋር እያይዞ። ምን ብታስብ ነው እስቲ ቴዲ አፍሮን በጭንቅላት የምትለካው? በጭንቅላት አሁን ለምሳሌ በኪሎ ከለካ ነው እሱ። ብዙ ያልተማሩ ሰዎች ይበልጡታል በኪሎ። ብዙ ወፋፍራም ሰዎች አሉ። ግን በጭንቅላት ብለካው የለም፣ የሚደርስበትም ላይኖር ይችላል። ይሄ ሰውዬ ሌላ ስድብ ስደበው በጭንቅላት ትለካዋለህ ማለት አይከብድም? እኔ አሁን ለጻፈው አይደለም ላነበብኩት ከበደኝ። ቴዲን መተቸት ከባድ ነው። እንዴት አድርገህ ቆይ ማለት ድፍረቱም ራሱ እኔ እንዴት መጣለት ማለት አንዳንዴ አይተህ ከሆነ ያለ መማር ያለ ማወቅ ድድብና ድፍረትን ይሰጣል ይላሉ አይደል? ያን ነገር አየሁበት ያ ሰው ላይ እንዲህ እኔ እኮ ከዓለም አንደኛ አድርጌ የማስበው ነው ለራሴ፣ ሌላው አላውቅም። ከአፍሪካ ያው የታወቀ ነው። ከዓለም አንደኛ አድርጌ የማስበው በምንድን ነው ያሰብከው ብትለኝ በፊት አላስብም ነበር ይሄን ያክል ማለት ነው። ብዙ ዘፈኖችን ኤፍሬም ታምሩ፣ ታደለ ሮባ ምናምን ላፎንቴኖች የብዙ ሰዎችን ሳይ የሱ ነው እነሱ የታወቁበት ዘፈን ማለት ነው። ደነገጥኩኝ። በቃ እኛም ማናውቃቸው እነ ሸዋንዳን ምናምን እነ ኃይሌሩት የታወቁበት ዘፈን የማን ነው? ግጥምና ዜማ የቴዲ። ይሄን ሰውዬ በጭንቅላት ትለካለህ? እንደዚህ ነው ብለህ በጭንቅላት ይከብዳል። ለማሰብ ይከብደኛል፣ ለመናገር አይደለም። እና እኛ ሀገር ያው ጭንቅላትን የራስን ጭንቅላት ራሱ እኮ ለመለካት ይከብዳል። ግን የሆነ ቦታ ላይ ጭንቅላት ለካሁት እኔ በዚህ ባልኩ ፊልም ብዙ ፈጠራ ነበር። አቅምህን ለካበት። በጣም የሚገርም ነው እሱ ፊልም። ብዙ ፈጠራ ነበር። በጣም ብዙ ፈጠራ ማለት ነው የራሴ። በነገራችን ላይ በቃ ከፒያሳ ገርጂ በእግሬ ነበር የሚሄዱ። እሱን ፊልም ስጽፍ እያሰብኩ ነው የሚሄዱ። በቃ እያሰብኩ በቃ ደስ እያለኝ እሱ ስራ ስሰራ ማለት ነው። እና ብዙ በጣም በቃ እንትኖች ነበሩ፣ ሲምቦሎችም ነበሩት፣ ፈጠራም ነበሩት። ወጣ ያለም ስራ ነበር። ራሴን ህዝቡ ተገርሞ ሲያየው እኔም በቃ ደስ ብሎኝ ነው የወጣሁት። ታርጌትን በቃ መታል ግብህን። ከዛ በኋላ ወደ አርቱ እንድገባም በደንብ እንደሚችልም ያወቅኩት በዛ ነው። አንዱ ምን አለ መሰለህ፣ ታዋቂ ሰው ነው። ስክሪፕት ሰጠሁት። ሰጥቼው አነበበና አይ የሆነ ታሪክ ታውቃለህ፣ የሆነ የሰፈር ታሪክ ታውቃለህ፣ እሷን ጫር ጫር አደረግ አመጣ። አይሆንም አርቱ አይሆንም፣ ሌላ ስራ ጀምራል። እሺ አልኩት፣ ምንም አላልኩም። ከዛ የቴክኒክ ችግር ሊኖርብኝ ይችላል፣ ገና እየተማርኩ ነው። ያንን ለማጠናከር ግን መጽሐፍ ማንበብ አለብኝ፣ የአርት መጽሐፍ፣ ሌላ መጽሐፍ አነባለሁ እና ብዙ የፊልም ቴክኒኮችን የሚያሳዩ መጽሐፎች ፒያሳ 4-5 ገዝቼ ወደ ቤት ሄድኩ ማንበብ። ከዛ ከትምህርት ጎን ለጎን እያል ከዛ በቅርብ ጊዜ ያገኘሁት ያን ሰውዬ ቲክቶክ ላይ ሰላም ነው እከሌ አልኩት። አዎ ሰላም ነው፣ እኔ እኮ አንተን አልረሳም አልኩት። እንዴት ሲለኝ እንደዚህ እንደዚህ ብለኸኝ ነበር፣ አሁን እንግዲህ ይኸው ያው 50 ፊልም ደርሻለሁ አልኩት። በእውነት አለኝ፣ በእውነት። ከዛ በኋላ ብሎክ አደረገኝ።
ጠፋ ታዋቂ ሰው ነው ይታወቃል። ከዛ ፌስቡክ ላይም ብሎክ አደረገኝ የሆነ ቦታ ላይ እኔ በቃ ይጠፋል ሲያየኝ የሆነ ቦታ ላይም ሲያየኝ ሳይጠፋ ይቀራል ብለው እኔ እዚህ ደርሻለሁ እግዚአብሔር ይመስገን። ግን አንተ ለሌሎች ጀማሪዎች እንደዛ አትበል ለማለት ነው፣ እንዲማር ነው። ለምሳሌ እኔ ጀማሪ አክቲንግ ታውቃለህ ግሩፕ ቡድን ነበረኝ አዳራሽ ውስጥ 12 የሚባል ብዙ ሰዎች ከዛ ወጥተዋል። ብዙ ቦታ ላይ ሴቶችም ሄደው አርት ውስጥ ሊሰሩ ሲሄዱ ምን እንደሚጠየቁ እናውቃለን። ያ እንዲቀር እኔ ጋር መጥተው እድል ሰጥቻቸው ብዙ ሰዎች ወጥተዋል። በመጀመሪያ ስራቸው እኔ ጋር ሰርተው የወጡ ሰዎች አሉ ታውቃለህ። እና ያንን እድል እየሰጠው እየመጣው ነው። አሁንም ይቀጥላል ያ ነገር ማለት ነው። በጣም አሪፍ አክቲንግ መታ ልሰራ አይቼ አቺም ውጪ አችልም ውጣ አይደለም። የፈለገ ነገር ቢመጣ ለምሳሌ የዲያሎግ ችግር እንኳን ቢኖር ድርጊት ያለው አሰራለሁ እንጂ ጀማሪ ሆኖ ጥበብን ወዶት ነው የመጣው። ጥበብ ያው ልክፍት ነው፣ በጸበልም አይለቅም። እውነት ነው። እብደት እኮ አሁን ለምሳሌ ሄደ ገዳምም ገብተ ጸበልም ሄደ ይለቃል። ጥበብ ግን አይለቅም። ልክ ነው። እኔ አለቀኝ ያለ እዛኔ ጥበብ በቃ ልክ ነው። ስቲቼ በቃ ሲም ካርዴን ሰብሬ የሆነ ቦታ ሄጄ በምንም ያገኙኛል ፕሮዲሰሮቹ ማለት ነው። ያ ነገር በቃ አይለቅም። እኔም እሺ አይለኝም ርቄ ምናምን እንትን ስል ሀሳቤ እዛ ነው። የሆነ ነገር ሰው የሆነ ነገር ሲሰራ ከድርሰት ጋር አገናኛለሁ ምናምን እና ያን ሰው ሴትም ወንድም የትኛውም ባለሙያ አችልም አይባልም። በቃ ይስራ። ይሄ ካለመቻል እኮ ተነስቶ ነው ሰው የደረሰው። እና ጥበብ ውስጥ ያላችሁ እንደውም ትላልቅ ሰዎች አትበሉ። ለሚቀጥለው ትውልድ እኮ ያስፈልገናል። ለምሳሌ ትላልቅ አሁን ለምሳሌ ሰራዊት ፍቅሬ አለ። ከሱ በኋላ ነፃነት መጣ። ከነፃነት በኋላ ደግሞ ማስታወቂያዎች ላይ አሉ አይደል እየመጡ ያሉ እንደዛው ይተካካል። ጊዜ ያልፋል። የማያልፍ ነገር የለም። እና ለማያልፍ ነገር ለሚያልፍ ነገር መጥፎ የማያልፍ ነገር ውስጥ አድርጌ ብሄድ ጥሩ አይደለም። ማበረታታት በተሻለ አቅም እድል መስጠት። ያንን ብዙ እድል የሰጠኋቸው ሰዎች የጠቀሙኛሉ። እውነት ለመናገር እድል ሰጥቻቸው ሳልንቃቸው መጥተው በቃ ሄደው ብዙ ነገር ቦታ ላይ ደርሰው እኛ ያንተን ስራ በነፃ እንሰራለን፣ ይሄ ብር ያስፈልጋል፣ ይሄ ዕቃ ያስፈልጋል ብሎ እየረዱኝም ያሉ ሰዎች አሉ እየሰሩ ማለት ነው። እና ጥሩ ነገር ከሰራ ጥሩ ነገር ታገኛለህ። ስትጽፍ ምን ማለት ወደ የትኛው ጀነር ታደላለህ? እኔ አሁን ማደላው ያስተዋልኩትም ነገር ስላለ ነው። በተወሰነ አውቃለሁ። ማደላው ወደ ትራጀዲ ነው። አንዳንዴ እውነት ለመናገር አንተ የሰራበት ስራ አለ ሞታለች እያለቀስኩ ጽፌዋለሁ እና ሌሎችም አሉ እያለቀስኩ። በቅርቡ አንድ የሚወጣ ስራ አለ 5 ጊዜ የተጻፈ ማለት ነው። በጣም ትልቅ በጀት እየተሰራ ነው። እንግዲህ ለሽልማት ነው። በጣም ትላልቅ አክተሮች ናቸው። ክፍያውም ከባድ ነው የተከፈላቸው። ፕሮዲሰሩም እንግዲህ በጣም አሪፍ ልጅ ነው እና ጥበብን አውቆ የሚሰራ ነው። ማርካን ኢንተርቴንመንት ይባላል። ጥበብን የገባው ማለት ነው። ጥሩ ስራ ይሰራል በቅርቡ። እሱ ስራና ሞታለች አሉ ሌሎችም። እነዛን በቃ ከልብ የጻፍኳቸው በቃ ትራጀዲ ላይ ደስ ይለኛል። ኮሜዲም አሉ ብዙ። አሁን ለኔ ካለሽ ምናምን ኮሜዲ ናቸው። ያላገባው ቁጥር 1 ቁጥር 2 ቁጥር 3 ድረስ ኮሜዲ ነው አሉ። ሌሎችም ኮሜዲዎች የተጻፉ ኮሜዲውም ላይም አሁን ሹፌሮቹ የሚል ተከታታይ አይተህ ከሆነ ሲትኮም አለ። እሱም ኮሜዲ ነው። ማበዴ ነውም ኮሜዲ ነው። ሲትኮም ላይ ስትመጣ 80ችን የሚልም ናሁ ላይ ተላለፈ ነበር። እነሱ ኮሜዲ ናቸው። ግን ትራጀዲ ደስ ይለኛል። ደስ ብሎ እና ትራጀዲ እና ድራማ ይወዳሉ። ቤተሰብ ላይ በተለይ እንትን ነው። አሁን ብዙ ጊዜ አንድ የጥበብ ሰው ከኖረው ካደገበት ማህበረሰብ
ካሳለፈው የህይወት ልምድ ጨምቆ አውጥቶ ነው የሚጽፈው እና አንተ በጣም በለጋ እድሜ በልጅነት ወታደር ቤት ውስጥ ነበርክ። እዛ መኖርህ ጽሁፎች ላይ ተጽዕኖ ፈጥሮብሃል? ምናልባት አንዳንዴ አሁን እንዲህ ሁለት እጁ የተቆረጠ እንትን ትላለህ። ይሄ ፊቷ አሁን ሞታለች ላይ ልጅቷ ፊት እንዳለ ይሄ እንትን ያለ ነው ምናምን አለው ተጽዕኖ አለው። ለምን አልፈራም። ኦኬ ለምሳሌ እደፍራለሁ። የምደፍረው ለምንድን ነው? የሆነ ህይወትን እዛ ጋ ያየው ነገር አለ አይደል? ለምሳሌ እግር ተቆረጠ፣ እጅ ተቆረጠ፣ ጭንቅላት ተቆረጠ፣ ያው አይተም ሊመጣ እንትን ልትል ይችላል። እዚህ ፊልሙ ላይ ስትጽፈው አትፈራው፣ የሚከሰት ነው። ይሄማ ሳላ ያልተከሰተ ነገር አንዳንዴ ያላየሁን አሁን እኮ ችግር የሆነው ምንድነው? ያልሰማነውን ያልተፈጠረውን በማውራት ነው። ያልኖርነውን በመጻፍ ብዙ ወሬዎች ላይም እነዚህ አገርን የሚያበጣብጡትም ያልተደረገ ተደረገ ብለህ ከጻፍክ ልክ አይሆንም። ግን የምታውቀውን ያየኸውን ደግሞ እርግጠኛ የሆንክበትን ነገር መጻፍ። አንዳንዴ በድርሰት ደግሞ ልቦለድም ይኖራል፣ ፈጠራም ይኖራል። ግን እኔ የማልፈራው የተከሰተ እና የሚከሰት ሲሆን ነው። በቅርቡ አንድ ስራ አለ እንግዲህ እስቲ እግዜር ካለ ወታደሮቹ የሚል ስለ ወታደር በደንብ ይገልጻል እሱ እና ስለ ወታደር ስለሚገልጽ እሱ ላይ በደንብ የወታደርን ህይወት እገልጽበታለሁ ብዬ ረጅም ጊዜ ነበር ወታደሮቹ እየቀየርኩት። አሁን ግን ትልቅ ፊልም ሆኖ በቅርቡ እንግዲህ ይጀመራል። ጥያቄ ውስጥ ነበር እሱ። አሁን ጥያቄን የመለስክልኝ አሪፍ ነው። ሰብሰብ አድርገህ መለስ። ምክንያቱም አንተ ታውቀዋለህ፣ ኖረኸዋል። የእነሱን ህመምም ምኑንም ያለውንም ነገር እያንዳንዱን ነገር በደንብ ካንተ በላይ ቅርብ የለም። ያው ሌሎች ወታደር ቤት የነበሩ ደራሲዎች ካሉ ምናልባት እንዳንተ እነሱም ቅርብ ናቸውና ከዛ አንጻርስ ምን አስበሃል ብዬ ልጠይቅ ነበረ። መለስከው፣ ደስ ይላል። እኔ ጻፍኩት እንግዲህ አሁን ወታደሮቹ የሚለው ስራ ውትድርና ይገልጻል። ቆይቷል ከተጻፈ። ጊዜው ሲለዋወጥ የከተማው መለዋወጥ ምናምን እየሄደ ሲመጣ ያንን ስቶሪውን ትቀይራለህ ወይ ደግሞ ከፍ ላድርጎትልና ከዛ በኋላም ብዙ ውጊያዎች ተካሂደዋል። ብዙ ቴክኖሎጂዎች መጥተዋል። ድሮን ብዙ ነገሮች አሉ። እነዛንም ካለው ነገር ጋር አገናኝተ ለመጻፍ ስክሪፕቶች ይቀየራሉ። ረጅም ዓመት ስለሆነ ያው ጓደኞቼ ብዙ ያውቁታል ወታደሮቹ የሚለውን እና እሱን አሁን እንግዲህ እየጨረስን ነው። ወደ ቀረጻ ልንገባ፣ ወደ ካስቲንግ ልንገባ እና እሱ ወታደርን በጣም ይገልጻል። ወታደርና ህይወቱን ቤተሰቡን ይገልጻል። እሱን ስራ እና አንዳንዴ ደፋር ትሆናለህ ጽሁፍ ላይ ማለት ከዛ የተነሳ ነው ያየው ነገር ነው። ለምሳሌ ቤተሰብ አንድ ሰው ቤተሰብ እያስተዳደረ አካሉ ቢጎል ያ ቤተሰብ ችግር ውስጥ ይገባል። ይሄ ነው የኢትዮጵያ ፊልም ኢንዱስትሪ በሚፈለገው ልክ አላደግም። ገና በዳዴ ያለ ነው። በጣም እንደናንተ አይነት ባለሙያዎች ብዙ ሰዎች አሉ የሚጥሩ ያን ከፍ ለማድረግ። በጣም ለነሱ ክብር አለኝ። ግን በሽታው ምንድን ነው ብለህ ታስባለህ? ጊዜ በሽታው ምን መሰለህ? አለመስማማት ይመስለኛል። አለመግባባቶች አሉ። ምንድነው ባለሙያ ለምሳሌ ስለ አንዱ ባለሙያ ጥሩ አመለካከት የለውም። ለምሳሌ አንድ ትልቅ ባለሙያ የሆነ ፊልሙን ለምሳሌ እኔ ጥሩ ስክሪፕት አለኝ፣ በቃ ይሄ ፊልሙን ከፍ ያደርጋል፣ ግን ብር ቀንሰ ስራልኝ ብትለው አይሰራልህ። ብሩን ነው የሚያው እንጂ ጥበቡን አያየው። ግን ይሄ ነገርማ እውነትም ብር ከፍ ያደርጋል፣ የኔን ሂሳብ ቀንስና በጀት ጨምርበትና ስራ የሚል የለም። በመንግስት በኩልም ብዙ እገዛ የለም ታውቃለህ። ግን እርስ በርስ ነው የሚጀምረው፣ ከራስ ነው የሚጀምረው። እርስ በርስ መደጋገፍ የለም። ለምሳሌ አክተሩ ፕሮዲሰሩን ያዳክማል፣ ፕሮዲሰሩ አክተሩን ያዳክማል ምናምን። ባለሙያ ኤዲቲንግ ላይ፣ ካሜራ ላይ የተለያየ በራሱ ዘርፍ
በቅንነት አንድ ሆኖ ቢሰራ ያድጋል። ጥሩ ስራ ለመስራት ነው ወይስ ፊልም ብቻ ለመስራት ነው ብትል መልስ የለውም። እርስ በርስ ተግባብቶ ተስማምቶ ለምሳሌ ስትተሳሰር እኮ ትለውጣለህ። ልክ ነህ። መንግስትም አንድ ሆነ ስትሄድ ያግዛል። አንድ ሆነ ስትሄድ ጥሩ ስራ ሰርተህ አገርን የሚለውጥ አድርገህ ተስማምተህ ብትሄድ እዛ ጋር ያለውን ሀሳብ ትቀይራለህ። እዚህ ጋር ገና ሳትስማማ እርስ በርስ ዩቲዩብ ስንሰራ እኮ ስንቱ አክተር ነው ስንቱ ፕሮዲሰር ነው ፋውል የሚሰራው። ፋውል እየተሰራራ ጥበብ አያድግም። ዩቲዩብ እኮ ሁሉም ከፍቶ አሁን አንዱ ዩቲዩብ አንዱ ላይ ምቀኛ ነው። ምቀኝነት ቀርቶ በቅንነት አብረን ብንሰራ በመተሳሰብ የሆነ ጥሩ አመለካከት ነው የሚወስነው። በነገራችን ላይ አመለካከት ጥሩ ከሆነ ቀና ከሆነ ይቃናሉ። ግን ቀና አስተሳሰብ ይቀራል። ገና ስለ ጥበብ የሚያስብ የለም፣ ስለ ብሩ የሚያስብ። ከስንት አንዶቹ ናቸው በጣም የሚለፉ ልጆች አሉ ትልቅ ቦታ ለማድረስ ምናምን በቃ ይሄን ጥሩ ስራ ብሰራ ይላሉ። ያ ግን የሚያግዛቸው ስለሌለ ይወድቃሉ። ያ እየወደቁ ደግሞ አንድ ባለሙያ በወደቀ ቁጥር የሆነ ነገር እንደተቀነሰ አስብ። ይሄ በቃ አንድ መሆን የለም ባጭሩ ስገልጽልህ በሽታው ነው። በቃ አንድ ከሆነ ግን ተያይዘህ እኮ ለምሳሌ ገመድ ጉተታ አለ አይደል? ብዙ ሰው ሆኖ አንድ ላይ ሲጎትት እና ብቻውን ሲጎትት አንድ አይደለም። ብቻውን ገመድ መጎተት ነው እየሆነ ያለው አርቱ ማለት ነው። ስለዚህ ትላልቆቹም ትናንሾቹን መደገፍ፣ ትናንሾቹም ትላልቆቹን የመደገፍ ልማዱ የለም። ፊልም የምትጭንበት ዩቲዩብ ቻናል ምንድን ነው የሚባለው ያንተ? በዚሁም ኦዲየንሶቻችን ሰብስክራይብ እንዲያደርጉ እንግዲህ በፍቅር ሲኒማ ይባላል። በፍቅር ሲኒማ በፍቅር ሲኒማ እንግዲህ 3 ዓመት ሆኖታል ከተከፈተ። ወደ 50 ሺህ እየደረሰ ነው አሁን። እንግዲህ እኔ ምንድነው ስክሪፕት ከመሸጥ ወደ ፊልም መሸጥ፣ ፊልም ከመሸጥ ወደ አለመሸጥ ወደ መጫን ገብቻለሁ። ቆየሁ እግዚአብሔር ይመስገን። ያንን ነገር ካላደረግን ስክሪፕት በመሸጥ ብቻ ህይወት መኖር ቤተሰብ አታስተዳድርም፣ አንተም በልተህ አታድርም። እና ከዛ ደግሞ እንግዲህ ትላልቅ ፊልሞችንም ወደ መስራት ትላልቅ ድራማዎችንም ወደ መስራት ገብተናል። አሁን በቅርቡ የሚወጣ እንግዲህ ትልቅ ድራማ አለ የ3 ቀን አይነ ስውር የሚል በጣም በትልቅ እንትን ነው የተሰራው። እንግዲህ በቅርብ ቀን ቀረጻው እየተጠናቀቀ ነው። ተመልካቾቻችንን አክብረን እንመጣለን። በጣም አሪፍ ብለናል። በጣም አሪፍ ገዚህ እውነት ለመናገር ስለመጣ ብቻ እግዚአብሔር በሚያውቀው በጣም ደስተኛ ነኝ። እግዚአብሔር ያክብርልኝ። እውነት እግዚአብሔር ያክብርልኝ። ካለን ታይም አንጻር ነው እንጂ እውነት አያልቅም። አንተ ጋር ያለው ነገር በጣም ብዙ ጥያቄ ነው ይዤ የመጣሁት፣ ግን እንትን ማለት አለብኝ በቃ ነገሩን መቋጨት አለብኝ። እና ገዚህ እንደው ይሄ ቀረ የምትለው ነገር ወይ ደግሞ ማስተላለፍ የምትፈልገው ወይ ደግሞ ሰው እንዲያቀል የምትፈልገው ነገር ካለ? እኔ እንትን ነው እንግዲህ አንዳንዴ ሰዎች ጥበብ ላይ እንትን ነው ቅድም ያልኩ መደጋገፍ ቢኖር ነው ባጭሩ። ለምሳሌ ምን የሆነ አርቲስትም ሆኖ እኮ ለምሳሌ ትልቅ ባለሙያ አክተር ሆኖ ያ ሰውዬ ትልቅ ስራ ካለው ለምንድን ነው የማያግዘው ይሄ ሰው? ለምሳሌ ያ ሰው ካለበት ስራው ይታያል፣ ስራው ጥሩ ነው ከተባለ በትንሽ ብር ጥሩ ስራ ነው በቃ ለፍቼ ልስራ ቢል ጥሩ ነው። ግን አሁን አንዳንድ ነገሮች ህገወጥ ነገሮች ስለተጀመሩ ያን ነገር ትተን በቀና መንገድ ተጋግዘን ብንሄድ እላለሁ። እና እኔ አንዳንዴ ያው ከጎኔ እዚህም ለመድረስ ብዙ ልፋቶችን ለፍቻለሁ። አንዳንዴ እንደ ቀልድ ነው የምናየው፣ መራብ በእግር እስከ መሄድ ቤተሰቤን እስከማጣት ምናምን ደርሻለሁ። ምክንያቱም እኔ ያው እንግዲህ ወደ አርቱ ስገባም በደንብ ጠልቄ ስገባም ትዳር ከጀመርኩ በኋላ ነው። ከዛ ያው ባለቤቴ ያው መቅደስ ሰለሞን ትባላለች። 8ኛ ክፍል ጀምሮ ነው አብረን የተማርነው። አብረን ነበር ቁጭ የምንለው። ከዛ ጨርሰንም እንግዲህ አብረን አለን እስካሁን ወደ 20 ዓመቴ እየሄድኩ ነው። አንቨርሰሪያችሁንም እኮ ልናከብር ታከብሩ እዚህ ካለ እንግዲህ
አሁን ክላስ ውስጥ አብረን አንድ ዴስክ ላይ ነው የምንቀመጠው። የሚገርም ነው። በትዳር አሁን 20 ዓመት በልጅነት ወታደር ቤት የሆነ ሚራክል ይበዛዋል። እውነት በጣም ብዙ ፈተናዎች ናቸው ማለት እውነት ለመናገር በአርቱ በተለይ እኔና እሷ በቃ ሌላ ስራ አልሰራም ብዬ ቀለበቱን ላሽጠናል የኔንም የሷንም የሰርጋችን እና እሷም ብዙ ፈተናዎች ደርሶበታል ከቤተሰብ ማለት ነው። ቤተሰብ በቃ የማይሰራ ሰው ምን ያደርጋል ይሄውን ወረቀት ጽፎ ሽጦ ሊያበላሽ ነው እስከመባል ድረስ ማለት ነው። እና ግን በቃ አላማ ካለ ትደርሳለህ። ይኸው እኛ እንግዲህ አመታትን አስቆጥረን 10 ዓመታትን 10 ምናምን በፍቅር ግዛቸው የሚባልና አሜን ግዛቸው የሚባሉ ልጆች አፍርተናል። እንግዲህ እግዚአብሔር ይመስገን ከትናንት የተሻለ ኑሮ እየኖርን ነው። ምክንያቱም የሆነው አብሮ ያለ ሰው ጥንካሬ ነው የሚወስነው። እሷ ተርባ እዚህ ጋር አይ በቃ የራስ ጉዳይ ብላ መሄድ እኮ ትችላለች። ምን አንተ ስራ ካልሰራ ምናምን እኔ አልኖርም ብላ መሄድ ትችላለች። ማንም ቀለበቱን ሽጦ አያበላህም። እና ያንን ሁሉ አልፌ እዚህ ደርሻለሁ እግዚአብሔር ይመስገን። እንግዲህ አርት ላይ ግን ተስፋ አትቁረጡ ነው። ያው ይሄንም እንግዲህ እኔ ያለፍኩበትን መንገድ ስላለፍክ ስላንተ አወራለሁ እንግዲህ እና ያንን ነገር አልፌ ስመጣ አንዳንዴ አሁን ምን ይፈጠራል መሰለ በእግር ገርጂ ፒያሳ ቤት እንደሚሄድ ታውቃለህ። ከገርጂ በኢምፔሪያል ወጣለሁ። በኢምፔሪያል ወጥቼ በአትላስ የትገባለሁ ኡራኤል። ከኡራኤል በአቋራጭ እንትን ጋር ገባለሁ ብሔራዊ። ከዛ ወደ ላይ ወጣለሁ ማለት ነው ፒያሳ በእግሬ። ስመለስም እንደዛው እየሄድኩ ነው። ብስኩት አለች 5 ብር ካለኝ 2.50 የምትሸጥ ብስኩት ነበረች። እሷን እገዛልና እየበላው ይሄዳሉ። ስመለስ ደግሞ በ2.50 አንዳንዴ ማመሰግናቸው ሰዎች አሉ። እንግዲህ በሰፊው ደግሞ የሆነ ቀን በደንብ እናመሰግናለን እና እነዛ ይሰጡኛል ብር። ከዛ ካጣህም በእግር መመለስ ነው። 10 ብር ይሰጡኛል የሆነ ትራንስፖርት። የሆነ ክሪስ ፊልም ፕሮዳክሽን በጣም ወንድሜ ነው እሱ ነው ዳይሬክቲንግም ብዙ ነገር ያስጀመረኝ። አንተነህ ጸጋዬ ይባላል። በጣም በቃ የምወደው ወንድሜ ነው። ትራንስፖርት ብሎ 10 ብር ይሰጠኛል። በ10 ብሩ ከመገናኛ በእግር ይመጣና እኔ 3 እንጀራ ገዛለሁ። 3 እንጀራ ማለት 9 ብር ማለት ነው። ለቤት ይዤ እገባለሁ። ምክንያቱም በቃ በእግሬ እመጣለሁ። እኔ አይደንቀኝም። ውትድርናውም ያገለገለኝ እኮ ለዛ ነው። እና ያንን ፈተና ሁሉ ብዙ ፈተናዎች እነግራቸዋለሁ። አንዳንዴ የሚመጡትን ለምሳሌ ዛሬ ብር የለም ሄዱ ሲባሉ ያለ ብር እንዴት እንሰራለን ምናምን የሚሉ ሰዎች አሉ። ግን ያ አይደለም። አላማ ካለ ነገ እኮ በእግር ሄደ ቀጥሎ ደግሞ ተከፍሎ ትሰራለህ። በአንዴ ካቆምክ ግን ቆምክ ነው። ወጥተው ሄደው አንሰራም ብሎ ሄደው ቁጭ ያሉ አሉ። አሁን ትልቅ ችሎታች አላቸው እና መጠንከር ነው፣ ፈተናዎችን ማለፍ ነው እላለሁ። ሄኒ ደግሞ ወደ አንተ ስመጣ እኔ የሆነ ስራህን ወዶ ነበር ማለት በጣም በቃ ከልብ ስለምሰራ አያለው። ፌስቡክ ላይ ነው የምንተዋወቀው ምናምን። በጣም በመጥፋት እናድድ ነበር። ከዛ የሆነ ቀን ጻፍኩልህ ደፍሬ ማለት ነው። ትልቅ ስራ አሪፍ ስራ ከሆነ ይሰራል። ምክንያቱም የምትወደውን የምታከብረውን ሰው ትፈራለህ። እስቲ ይሄንን ስራ ካየው ከወደድኮ ስራ አልኩ ማለት በቃ ከሙያ ውስጥ የወጡ ሰዎች ብዙ ሰው ፖስተር ላይ ሲያይ የት ጠፍቶ ነው አይተዋል። እንግዲህ የት ጠፍቶ ነው ይሄ ልጅ እኮ ምናምን ብዙ ሰው ደስ ነው ያለኝ። ለምን ትልቅ ችሎታ ያላቸው ትልቅ ነገር ነገ እኮ በብዙ ነገር የምንጠብቃቸው ሰዎች ይቀራሉ። ምክንያቱም አርቱ ጋር ያለው ነገር የሚያርቅ ስለሆነ እንደዛም ደግሞ ማቅረብ አለብን እነዛን ሰዎች ብዬ ሳስብ ጻፍኩልህ። መጣ እግዚአብሔር ይስጥህ አክብሬ ስለሰራ እኔም ደስተኛ ነበር። ሞታችን በደንብ ሰራን። በጣም በቃ እንዴት የዩቲዩብ ታረጋላችሁ እስከመባል ደርሰን ነው የሰራ ነው። እንግዲህ እኔ አመሰግናለሁ። እኔም በጣም የማመሰግነው እኔም ከአንተ ጋር በመስራቴ በጣም ደስተኛ ነኝ። ይሄው ያኔ መገናኘታችን ደግሞ እዚህ ድረስ መጣን። እንቀጥላለን። ገና አዲስ ስራም ተነጋግረናል።
ቀጣይ እንሰራለን። አሪፍ ስራ ካልሆነ እኔ እንደማልጠራ አውቃለሁ። ትልቅ ስራ አለ በቅርቡ እንሰራለን። እድሜና ጤና ይስጠን ነው። አሜን። ገዝዬ እውነት እንግዳ የሆነ ስለመጣ በጓደኞቼ ስም በደሪማክ ዩቲዩብ ቻናል በጨዋታ አዋቂ ፕሮግራም ስም እኔም ሄኖክ መውደድ በጣም አመሰግናለሁ ገዝዬ። እኔም አመሰግናችኋለሁ አክብራችሁ ስለጠራችሁ ሁላችሁንም በጣም ቴንክ ዩ። እንግዲህ ውድ ቤተሰቦቻችን የዛሬው የጨዋታ አዋቂ ፕሮግራም ይህንን ይመስል ነበር። በነገራችን ላይ ጊዜን ብዙ አላወራሁት። ለምን ማለት ነው የጎሬው ታሪክ ረጅም ነው፣ የጦር ሜዳው ታሪክ ረጅም ነው፣ በፊልም ውስጥ ያለው ታሪክ ረጅም ነው። ብዙ ጥያቄ ይዤ መጥቼ ነበር፣ ግን የቻልነውን ያክል ተጫውተናል። ደስተኛ እንደነበራችሁ እንዳተረፋችሁበት አንጠራጠርም። ውድ ቤተሰቦቻችን ቻናላችንን ከፍ አድርጉልን። እናንተ ደግፍ ስታደርጉን እኛ ደግሞ እንበረታለን። ለእናንተ ይጠቅማሉ፣ ያስተምራሉ፣ ያዝናናሉ የምንላቸውን ያመንባቸውን ነገሮች በትጋትና በንቃት እናቀርባለን። በሚቀጥለው ፕሮግራም እስከምንገናኝ ይመቻችሁ።